ሰው ወደዚህ ዓለም የተላከው በገደብ የለሽ ችሎታ ቢሆንም የተከማቸ ችሎታቸውን በከፍተኛ ሁኔታ የሚጠቀሙበት እጅግ ጥቂቶች ናቸው። በህይወት ውስጥ ያለ ማንኛውም ነገር እምቅ ኃይልና የእምቅ ኃይል ጽንሰ ሐሳብ አለው። በውስጣችሁ የተኙ የታመቁና ከጥቅም ላይ ያልዋሉ በርካታ የራሳችሁ አምሳያዎች ይገኛሉ። ስኬት እኛ ባደረግነውና ሌሎች ባደረጉት መካከል ያለ ንጽጽር እንዳልሆነ መረዳት ያስፈልገናል። ስኬት በቀላሉ ሲገለጽ ያለንን እምቅ ኃይልና እምቅ ክህሎት በውስጣችን የተከማቸውን ችሎታ በከፍተኛ ሁኔታ መጠቀም ማለት ነው። የተወደዳችሁ ቤተሰቦች፣ ዛሬ የምናነሳው በውስጣችን የተከማቸውን ችሎታ በከፍተኛ ሁኔታ በመጠቀም እንዴት ራሳችንና አካባቢያችንን መለወጥ እንደምንችል ነው። በቅድሚያ ግን ለዚህ ሀሳባችንን በጥሩ መንገድ ለምናድስበት ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲያደርሱ እንጠይቃለን። ሽማግሌው ቀራጺ ከመንደሯ የጥበብ ማዕከል ተነስቶ ወደ መኖሪያ ቤቱ ሲያመራ ደማቋ የበጋ ፀሐይ ሙቀቷን በነፋሻማው የካሊቤሪያ ደሴት ላይ ያለ ስስት እየረጨች ነበር። በመንደሩ ላይ ነጭ የተንጣለለ ቪላ ቤት ያለው የግዙፍ እርሻ መሬት ባለቤት ከሰራተኞቹ ጋር በመሆን ለብዙ ትውልድ ከኃይለኛው ፀሐይ ከለላ ይሰጥ የነበረውን እድሜ ጠገብ ዛፍ ሲጥሉ ያያል። ሽማግሌው ቀራጺ ቆሞ ድርጊታቸውን ላፍታ ሲመለከት ቆየና ወደ ሰውየው በመጠጋት እነዚህን የወዳደቁ የዛፍ ግንዶች ምን ታደርጉባቸዋላችሁ ሲል ጠየቀው። ባለጸጋውም አለ፣ እንጨቶቹ ከማገዶነት ባለፈ ለምንም አይረቡኝም። ሽማግሌው ቀራጺም አጋጣሚውን በመጠቀም ከወዳደቁ የዛፍ ግንዶች አንዱን እንዲወስድ ጠይቆ አዎንታዊ መልስ ስላገኘ ትልቁን የዛፍ ቅርንጫፍ በጥንቃቄ አንስቶ በትከሻው ከተሸከመ በኋላ ወደ መኖሪያ ቤቱ ቀጠለ። ጎጆ ጋር እንደደረሰ የዛፍ ቅርንጫፉ በቤቱ ወለል መሃል አስቀመጠውና ባለጸጋው ሰውዬ ረብ የለውም ያለውን እንጨት እያዟዟረ በጥሞና ያስተውለው ገባ። ድንገት አንዳች ሀሳብ መጥቶለት መጋዝና መሮውን ያነሳ ጊዜ የተሸበሸበው ፊቱ ላይ እንግዳ የሆነ ፈገግታ ይታይበት ነበር። ፀሐይና ዝናብ ሲፈራረቁበት ከኖረው ጉጥ የበዛበት የዛፍ ቅርንጫፍ ውስጥ አንድ ነገር ከረብ የለሽነት ነፃ ለማውጣት የሚጥር በሚመስል መልኩ መትጋቱን ተያያዘው። በነጋታው ጠዋት የወጣው ፀሐይ ቀራጺውን በውብ ሁኔታ ከእንጨት የተሰራ ውብ ወፍ እንዳቀፈ ተኝቶ አገኘችው። ቀራጺው ከአድካሚ ጥረትና ትጋት በኋላ ወፏን የማይረባ እንጨት ከመሆን ነፃ አውጥቷታል። በኋላ ላይ ቀራጺው ይህችን ወፍ የቤቱ በረንዳ ላይ አስቀምጦ ረሳት። ከሳምንታት በኋላ የሰፊው እርሻ መሬት ባለቤት የሆነው ባለጸጋ ለጉብኝት መጥቶ ወፏን በረንዳው ላይ እንዳለች ተመለከታት። ወዲያውኑም ሽማግሌውን ቀራጺ በጠየቀውና በፈለገው ዋጋ ወፏን እንዲሸጥለት ጠየቀው። እናም ባለጸጋው ሰውዬ የተጠየቀውን ዋጋ ደስ እያለው ከፍሎ በርካታ ስሜት ወፏን ደረቱ ላይ እንዳቀፈ ወደ ቪላው ተመለሰ። ሽማግሌው ቀራጺ በደሳሳ ጎጆ ደጃፍ ተቀምጦ ብሩን እየቆጠረ አይረቤነት እንደ ተመልካቹ ነው። አንዳንዶች ይመለከታሉ፣ ሌሎች ግን ያስተውላሉ ብሎ አሰበ። ዛሬም ህይወታቸው ልክ እንዳረጀ ዛፍ የሆነ ብዙ ሰዎች አሉ። በውስጣቸው መቼም የማትበር ቆንጆ ወፍ አለች። ማህበረሰቡ ልክ እንደ ባለጸጋ መሬት ከበርቴው በእነዚያ አይረቤ የሚላቸው ነገሮች ውስጥ ጠቃሚና ዋጋ ያለው ነገር አይታየውም። ሆኖም ለአንዱ አይረቤ የሆነው ነገር ለሌላ ጌጥ እንደሆነ ሊዘነጋ አይገባም። የሰዎችን ክህሎትን በተመለከተ ጥልቅ ጥናት ያደረጉ ሳይንቲስቶች ከክህሎታችን ከ10 ከመቶ በታች እንደምንጠቀምበት ገምተዋል። ከ90 ከመቶ በላይ እምቅ ክህሎታችን በውስጣችን ተቀብሮ ሳንጠቀምበት አላግባብ ይባክናል። ከአቅማችን ጥቂቱን ብቻ መጠቀማችን እጅግ የሚያሳዝን ነገር ነው። አብዛኞቻችን በውስጣችን ምን ያህል ክህሎትና እምቅ ሀብት እንዳለ አናውቅም። ከናካቴው ሀሳቡ እንኳን የለንም። በህይወት ውስጥ ያለ ማንኛውም ነገር እምቅ ኃይልና የእምቅ ኃይል ጽንሰ ሐሳብ አለው። በእያንዳንዱ ዘር ውስጥ ዛፍ፣ በእያንዳንዱ ወፍ ውስጥ የወፍ መንጋ፣ በእያንዳንዱ በግ ውስጥ ብዙ በግ፣ በእያንዳንዱ ላም ውስጥ የከብት መንጋ፣ በእያንዳንዱ ታዳጊ ወንድ ውስጥ ጎልማሳ ሰው፣ በእያንዳንዱ ታዳጊ ሴት ውስጥ ጎልማሳ ሴት፣ በእያንዳንዱ አይምሮ ውስጥ ምጡቅ ሐሳብ አለ። እጅግ የሚያሳዝነው ነገር ዛፍ ገና ዘር እያለ ሲሞት፣ ትንሽ ልጅ ትልቅ ሰው ሳይሆን ሲቀር፣
አንዲት ትንሽ ልጅ ትልቅ ሴት መሆን ሳትችል ስትቀር፣ ሐሳብም አይምሮ ውስጥ ተቀብሮ ሲቀር ነው። በሚሊዮን የሚቆጠሩ ታሪካቸው ያልተነገረላቸው ሰዎች ከነ ህልማቸው ይሞታሉ። በርካታ ጥዑመ ዜማዎች ሳይዜሙ፣ ውጥን እቅዶች ሳይተገበሩ፣ እንዲሁም በርካታ ማዕጺ ዕድሎች በትናንት ውስጥ ተቀብረው ቀርተዋል። መጽሐፍ ቅዱስ ተሰጥኦንና እምቅ ኃይልን በተመለከተ የሚነግረን ታሪክ አለው። በመጽሐፍ ቅዱስ ታሪክ ውስጥ የሚገኙት ተሰጥኦዎች እግዚአብሔር በእኛ ውስጥ ያስቀመጣቸውን ተሰጥኦዎች ልዩነትና ጥልቀት ስፋትን አመልካች ናቸው። በታሪኩ ውስጥ የግዛቱ አስተዳዳሪ የተወሰነ ሀብቱን ለ3 ባለሟሎች በእምነት ይሰጣል። የመጀመሪያ ባለሟል ባለው ተሰጥኦ የተሰጠውን ሀብት 2 እጥፍ አደረገ። ሁለተኛው ባለሟልም እንዲሁ። የግዛቱ አስተዳዳሪ በባለሟሎቹ ታታሪነት እጅግ ተደስቶ ወደ 3ኛው ባለሟል ዞረና አንተስ በተሰጥኦዎች ምን አደረክበት ሲል ጠየቀው። ባለሟሉ ተሰጥኦዬን ያላግባብ እንዳልጠቀምበት ፈራው። በዚህም ደብቄ በጥንቃቄ አስቀመጥኩት። ይኸው ልክ ስቀበል እንደነበረው ነው ያስረከብሁት። የግዛቱ አስተዳዳሪ በባለሟሉ ድርጊት እጅግ ተበሳጭቶ አንተ ደካማና ሰነፍ ነህ፣ የሰጠውህን ስጦታዎች እንዴት ሳትጠቀምበት ትቀራለህ ብሎ ወቀሰውና ወደ አገልጋዩ ዞሮ ስጦታዎቼን ተቀበለውና ይሄን አይረበይ ሰው ወደ ጎዳናው ወርውርልኝ በማለት አዘዘው። ሁላችንም ውስጣችን ባለው እምቅ ሀብት ተጠያቂዎች ነን። ይህንን ሀብት ለመረዳትና በአግባቡ ለመጠቀም መማር ይኖርብናል። አብዛኛውን ጊዜ ስኬቶች ሲገጥሙን ለሌላ የበለጠ ስኬት የሚያበቁንን እምቅ ሀብቶቻችንን እንዘነጋለን። ባለንና ባደረግነው የምንብቃቃ ከሆነ ስኬት ጠላታችን ይሆናል። ስለዚህ ባለፈው ስኬታችሁ ከልክ በላይ መርካትና መኮፈስን ተቃወሙ። እምቅ ሀብት የጡረታ እቅድ የለውም። በመሰረቱ የምታዩት ነገር ብቻ አይደለም በምታዩት ቦታ ላይ ያለው። የዚህ መልእክት ዋናው ነጥብ በውስጣችሁ ያለው ነገር ከምታዩት የበለጠ ነው የሚል ነው። በህይወታችን ላይ ያለ ማንኛውም ነገር እምቅ ኃይል አለው። ሁሉም ሰዎች ወደዚህ ዓለም የተላኩት በገደብ የለሽ ክህሎት ቢሆንም እምቅ ክህሎታቸውን በከፍተኛ ሁኔታ የሚጠቀሙት እጅግ ጥቂቶች ናቸው። በፕላኔታችን ላይ ከሚኖሩ ከ8 ቢሊዮን በላይ ሰዎች መካከል እምቅ ክህሎታቸውን በተወሰነ መልኩ ቢሆን የሚጠቀሙበት ጥቂት መሆናቸው እጅግ ያሳዝናል። ምናልባትም ያላችሁን እምቅ ሀብት ለመቃብር ስፍራ ለማበርከት ወይም አሳልፎ ለመስጠት ቀጣይ እጩዎች ልትሆኑ ትችላላችሁ። ይሁንና ይህ እምቅ ኃይል የተሰጣችሁ ከሞት በኋላ መቃብር ውስጥ እንድትጠቀሙበት አይደለም። በዚህ አጭሩ የህይወት ቆይታችሁ ወቅት ያላችሁን ግዙፍ እምቅ ሀብት በመረዳት እንድትጠቀሙበትና እንድታሳድጉት ቁርጠኛ መሆን አለባችሁ። ለመሆኑ እምቅ ኃይል ማለት ምን ማለት ነው? እምቅ ኃይል ማለት የተኛ ክህሎት፣ የተከማቸ ኃይል፣ ጥቅም ላይ ያላዋልነው ጥንካሬ፣ በአግባቡ ያልተጠቀምንበት ስኬት፣ ድብቁ ተሰጥኦና ተግባራዊ ያልሆነው ችሎታ ማለት ነው። እምቅ ኃይል መሆን የምትችሏቸው ነገሮች ሆኖም ያልሆናችኋቸው፣ ማድረግ የምትችሏቸው ነገሮች ሆኖም ያላደረጋችኋቸው፣ መድረስ የምትችሉባቸው ነገሮች ሁሉ ሆኖም ገና ያልደረሳችሁባቸው፣ ማሳካት የምትችሏቸው ነገሮች ግን ያላሳካችኋቸው ናቸው። እምቅ ኃይል ጥቅም ላይ ያላዋልነው ችሎታ ወይም የተዳፈነ ጉልበት ነው። ስለዚህ እምቅ ኃይል ማለት እስካሁን ያደረጋችሁት ነገር ማለት ሳይሆን ገና ማድረግ የምትችሉት ነገር ነው። በሌላ አገላለጽ እስካሁን ያደረጋችሁት ነገር እምቅ ኃይል አይባልም። ለስኬት ያበቃችሁት ነገር ከአሁን በኋላ የእናንተ እምቅ ኃይል አይደለም። ካደረጋችሁትና ለስኬት ካበቃችሁት የበለጠ ነገር ለመከወንና ለማሳካት ካልተጋችሁ አታድጉም። በሌላ አባባል ባደረጋችሁት ነገር ተብቃቅታችሁ የምትቀመጡ ከሆነ እምቅ ኃይላችሁን በተገቢ ሁኔታ እንዳትጠቀሙበት ትሆናላችሁ። እምቅ ኃይል ባደረጋችሁት ነገር አለመብቃቃትንና አለመኮፈስን ይጠይቃል። እምቅ ኃይላችሁን አማጣችሁ እንዳትጠቀሙበት ጠላት ከሚሆኑባችሁ ነገሮች አንዱ ስኬት ነው። እምቅ ኃይላችሁን በአግባቡ ለመጠቀም ባለፉ ስኬቶቻችሁ በፍጹም መርካት አይኖርባችሁም። ማድረግ የማትችሏቸው ነገሮች ማድረግ በምትችሏቸው ነገሮች ጣልቃ እንዲገቡ አለመፍቀድ ሌላው ጠቃሚ ነገር ነው። የህይወት ትልቁ አሳዛኝ ክስተት ሞት ሳይሆን እምቅ ኃይልን በተገቢው መጠን ሳይጠቀሙ ማለፍ ነው። በውስጣችሁ ያለው ሀብታም ዓለም ላለመመዝበር ዛሬውኑ ቃል መግባትና መወሰን ይኖርባችኋል። የእምቅ ኃይል ጽንሰ ሐሳብ። ይህን ጽንሰ ሐሳብ
ቀለል ባለ መንገድ ለማቅረብ የህይወታዊ መስተጋብር እጅግ ጠቃሚ ከሆኑት ግብአቶች አንዷ ስለሆነችው ዘር እናውራ። እጄ ላይ አንድ ዘር አስቀምጬ በእጄ ያስኩት ምንድነው ብዬ ብጠይቃችሁ ያው እንደሚጠበቀው መልሳችሁ ዘር ይሆናል። ሆኖም ስለ የዘር ፍጥረት ውስጠ ቁም ነገር ከተረዳችሁ ይሄ መልሳችሁ ትክክለኛ ቢሆንም ከእውነታው የራቀ እንደሆነ ትገነዘባላችሁ። እውነታው በእጄ ያስኩት ጫካ ከመሆኑ ላይ ነው። ለምን? ምክንያቱም በእያንዳንዱ ዘር ውስጥ ዛፍ አለ። በእያንዳንዱ ዛፍ ውስጥ ደግሞ ዘሮች ያሉባቸው ፍሬዎችና አበባዎች አሉ። እነዚህ ዘሮች ደግሞ በውስጣቸው ፍሬዎችን የያዙ ዛፎች፣ ፍሬዎቹም በውስጣቸው ዛፎችን የያዙ ዘሮች ናቸው። በመሰረቱ በምታዩት ቦታና ቅስፈት ያለው ያ የምታዩት ነገር ብቻ አይደለም። ይህ ነው እምቅነት፣ የሆነው ሳይሆን ገና መሆን የሚችለው። እግዚአብሔር ሁሉንም ነገሮች የፈጠረው ከእምቅ ኃይል ጋር ነው። ያ አባባል እናንተንም ይጨምራል። እግዚአብሔር ወደ ብዙ ነገር የሚጎለብቱ ዘሮችን በሁሉም ውስጥ አስቀምጧል። እነዚህን ዘሮች በሰዎችና በሌሎች ነገሮች ውስጥ ዘርቷል። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ፣ ዘሩም ያለበትን ፍሬ የሚያፈራ ዛፍ እንደ ወገኑ አበቀለች። እግዚአብሔር አብሮም ይህ ዘር ወደ ከፍተኛ እድገት የሚመራበትን ክህሎት አኑሯል። ስለዚህ በህይወት ያለ ማንኛውም ነገር እምቅ ኃይል አለው። እምቅ ኃይል ሁሌም ጥቅም ላይ እንዲውል ተዘጋጅቶ ይጠባበቃል። ባሳካችሁት ነገር በፍጹም እንዳትብቃቁና እንዳትኮፈሱም ይፈልጋል። የእምቅ ኃይል ታላቅ ጠላቶች ከሆኑት ውስጥ አንዱ ስኬት ነው። እግዚአብሔር የሰጣችሁን እምቅ ሀብት በከፍተኛ ሁኔታ አሟጣችሁ እንድትጠቀሙበት ይሻል። አሁን በደረሳችሁበት እርከን ምንም ያህል ደስተኞች ብትሆኑ ልትሆኑ የሚገባችሁ እርከን ላይ አልደረሳችሁም። አሁን ያላችሁበት የህይወት ዘይቤ ወይም ደረጃ እንደ መጨረሻ የህይወታችሁ እርከን አትመልከቱት። አንድ እርከን ነው። ባለፉት ስኬቶቻችሁ አትርኩ። ልታሳኳቸው የሚገቡ በርካታ ስኬቶች ከፊት ይጠብቃችኋል። ከፍተኛ የሆነ እምቅ ኃይል ስላላችሁ በሚቀጥለው ዓመት በዚህ ዓመት ላይ ከሆናችሁት የተለየ ሆናችሁ መገኘት ይኖርባችኋል። ስኬትን በፍጹም እንደ ህይወት ዘይቤ አትመልከቱት። ስኬት በቃ አንድ እርከን ነው። አንድን ስኬት እንደ መጨረሻ ስኬት አድርጋችሁ አትውሰዱት። የረጅም ሂደት አንድ አዎንታዊ ምልክት ነው። የእግዚአብሔር ልጆች እንደመሆናችሁ በውስጣችሁ የተኙና ከጥቅም ላይ ያልዋሉ በርካታ አምሳያዎች አሏችሁ። ዋናው ችግራችሁ እግዚአብሔር እንደሚያስበው አለማሰባችሁ ነው። እስከ መጨረሻ ስለተከታተላችሁ እናመሰግናለን። በቀጣይ የምንሰራቸው አይምሮን የሚያድሱ ጠቃሚ ሀሳቦች እንዲደርሱ ቪዲዮውን ሰብስክራይብ በማድረግ ይህ ቪዲዮ ሌሎች ጋር እንዲደርስ ደግሞ ላይክ እና ሼር በማድረግ ይተባበሩ።